የሰማሽውን ንገሪኝ ምንድነው ልቀቂያት እስኪ ልቀቀኝ ልቀቂያት የሰማችሁን ካልነገርሽ ያልቃት ዞር በል ልቀቂያት አንተሳረኝ እንዴ ከዚህ በኋላ አንድ ሰው እንዳይናገራት እማዬ አንቺ ምን ብትሆኚ እንዳትናገሪያት ሳይደና ደናኔ ፍቅር ምን ሰምተሻል አፍቅሮሻል አዎ ባለፈው ለአባትሽ መታከሚያ ብር ሰጠሽ ደሞዝሽ ሲቆረጥ ከናቱ ጋር ተከራክሮ አስመለሰልሽ ለዘመናት የኖረበትን ክፋትቶ ለውነት ቆሞ ተከራከረልሽ እና በምን የተነሳ ይመስልሻል እንደዚህ የሆነው እግዚአብሔርን ፈርቶ እመኚ እዛ ቤት ውስጥ እግዚአብሔር አይመለክም በእግዚአብሔር የሚዘባበት ቤተሰብ ነው የሞላው እሱንም አውቀዋለሁ ልክ እንደናቱና እንደህቱ ከተንኮል ውጪ ምንም አያውቅም ነበር እና ከመሬት ተነስቶ ለኡነት ሲል ለቆንጆ ሰራተኛ መከራከር ጀመረ እና የሚከራከር ተጨነቀች እኮ እንጂ በጣም ነው የተጨነቀችው ዮዲት ማለት ነው ያው ለካስ በህልሟ ነው እናትና ልጅ ሊገሏት ሲሉ ያው ባሏ ማለት ነው ባሏና የባሏ እናት ሊገሏት ሲሉ እናቴን ለመግደል አስበሽ ነበርና አስበሽ ነበር ስለዚህ አሁን ሞት ይገባሻል ምናም ብለው ሲያስጨንቋት ነበር በቃ ሲያስጨንቋት በጣም ተጠባ ተጨንቃ ነበር ነገር ግን በህልሟ ነው ወይኔ ዮዲት ያ ሁሉ ጭንቀት ያ ሁሉ ፍርሃት ያ ሁሉ ጭንቀት ያ ሁሉ ሀሳብ በህልሟ ነው ባና ስትነሳ ያው እንዳያችሁት ነው እየተኛች ነበር ግን የፀሐይ አሰሪ ያለቃ ግን ተንከሲስ የሆነች ሴት ተንከሲስ አንድ ብርጭቆ ሰበረች ተብሎ 10,000 ብር አይከብድም ትልቅ ግፍ ነው እውነት ለመናገር ያው ልጇ መጥቶ ይሄንን ሲሰማ ይሄንን ጉድ በፍጹም ፀሐይ ይሄንን አትከፍልሽም ደሞዟም አይቆረጥባትም ብሎ ከናቱ ጋር ሲጨቃጨቅ ሲጣላ ነበር እንዳያችሁት ከዛም በኋላ እሱ ፊት ለፊት ጥሩ ለመምሰል በቃ ጠራቻት ፀሐይን ጠርታ አልቆርጠውም ትቼዋለሁ ምናምን ነገር አለቻት ከዛም በኋላ ደግሞ እንዳያችሁት በጣም በሚገርም ሁኔታ ብር አበድሯታል ያለቀው ልጅ ማለት ነው ከዛም አይታዋለች ለምን ታበድራታለህ ምናምን መጣ ከዛን ያው ደሞዟን ስለቆረጥሽባት ምናምን ሲላት ነበር ብቻ በቃ እኔም ጥሩ ልሆንላት ምናምን ብላ ፀሐይን ጠርታ እንደዚህ ጥሩ ነገር ነግራት አሁን በቃ ረፊ ምናምን ብላት ልክ ልጇ ሲወጣ ልብስሽን ሰብስበሽ ከዚህ ቤት ውጪ ስትላት ነበርና በጣም አደገኛ የሆነች መጥፎ የሆነች ሴት ናት አለም ደግሞ እንዳያችኋት ቪዲዮ ቀርጻለች ዮዲት ጉዲት ተንኮል ስትሰራ የባሏን እናት ለመግደል ሙከራ ስታደርግ ውስጥ መርዝ ምናምን ስትጨምር ቀርጻታለች አሁንም ካሜራዋን ቢብሏታል ካሜራ አዲስ እንትን አድርጋ አስተካክላ ብቻ መረጃ ለመያዝ እየሞከረች ነው ልታጋልጣት ነው ከዚህ በፊትም በቀረጸችው ብቻ ብታጋልጣት ትችላለች ብዬ አስባለሁ ሞርሷ ሌላ ተጨማሪ ብዙ መረጃዎችን ለማሰባሰብ እየጣረች ነው ይሳካላታል ወይስ አይሳካላትም የሚለውን አብረን የምናይ ይሆናል ፀሐይና አለም ሲያወሩ ነበር በጣም ብዙ ነገር ሲያወሩ ነበር አለም ብዙ ነገር ተርጥራለች ያው አፍቅሮሽ ነው እንደዚህ ላንቺ ጥሩ ይሆነልሽ አስቻለው እንጂ ያን ሁሉ ክፋት ንግግር የተናገረኝ ያ ሰው ከዝም ብሎ እንደዚህ ከመሬት ተነስቶ ላንቺ ጥሩ አይሆንም ካንቺ ፍቅር ይዞት ነው ብላ በግልጽ አማርኛ ነግራታለች በግልጽ አማርኛ ቁጭ ነው ያረጋችላት እውነትም አስቻለው ፀሐይን ወዷታል አፍቅሯታል እንዳያችሁት ካሁን በኋላ ሲል ነበር መጨረሻ ላይ ካሁን በኋላ እቺን ልጅ ክፉ መናገር አትችሉም እማዬ አንቺ ሞንሽ ሲላት ነበር እህቱንም ሲያስጠነቅቃት ነበር ዮዲት ደግሞ እያጭበረበረች ነው አላረገዘችም አርግዣለሁ ምናምን ብላ ባሏን ስታታለል ነው አላረገዘችም ውሸቷን ነው በሌላ በኩል አለም
ያው እንዳያችሁት ካሜራውን አስቀምጣለች። ዩዲት ምግብ ውስጥ መርስ ጨምር ቀርጻታለች። አሁን በቃ የመርዙ ብልቃጥ ያስቀመጠችን ቦታ ትፈልግና ቀጥታ ወደ እስር ቤት ልታስገባ ትችላለች፣ ለፖሊስ ከጠቆመች ማለት ነው። ብቻ ቀጣይ ላይ ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየቶቻችሁ፣ ግምቶቻችሁን በኮሜንት መስጫ ላይ አስቀምጡልን። ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ደወል ምልክቷን ብቻ እንዳይዘጋባይ